እስኪ የኑኑ ሲቃይ ይበቃታል የምትሉ ድምጻችሁን አሰሙ። ኮመንታተሮች የኑኑ ሲቃይ ይበቃታል፣ ደራሲው ምን አስበህ ነው እያሉ ቢጨቀጭቁትም ባላየና ባልሰማ እየሸመጠጠ ነው። አሁንም ትልቅዬ ድግስ እየተደገሰላት ነው። ሌላው መሲ ብዙ መረጃ አለኝ ብላ እየተኩራራችበትና ብዙ ነገር አጋልጣለሁ ብላ እስከዛሬ የያዘችው መረጃ ስልኳ ላይ የነበረውን ስልኳን ወይዘሮ ሄለን ቀምታታለች። ከአሁን በኋላ እዛ ስልክ ያለው መረጃ ለእያንዳንዱ ከወይዘሮ ሄለን እጅ ገብቷል ማለት ነው። ሌላው አዶናይ ከክላሷ አስቀምጦ መረጃ ሲሰበስብበት የነበረውንም ያ የድምፅ መቅጃ መሳሪያውን ወይዘሮ ሄለን ደርሳበታለች። እኔ የምለው የወይዘሮ ሄለን ተንኮልና የልጇ ተንኮል አይበቃም እንዴ? አይሰለችውም ደራሲው? እነሱም ብቻ ሁልጊዜ ደህና እንዲኖሩ ከዛ በታች ያሉትን ደግሞ በስቃይ እንዲኖሩ አይበቃም? በተለይ የኑኑ ስቃይ በነገራችን ላይ መብቃት አለበት፣ ይበቃታል። ይች ልጅ ምንም በማታውቀው ነገር እየተሰቃየች እና እናትና ልጅ አንድ ላይ ሆነው እሱ ብቻ አይደለም በጎን በኩል አሁንም ጆ ተጨምሯል። ሌላው አዶናይ የኔ ካልሆንሽ ሙች እገኛለሁ፣ በጭራሽ ማንንም ቀና ብለሽ እንዳታይ እያለ እያስገደዳት ነው። ቆይ ቆይ ፍቅር በግድ አለ እንዴ? እንዴ እች ልጅ አትወደውም፣ አታፈቅረውም። ከሱ ፍቅር ከሌላት ምንም አይነት ስሜት ከሌላት እንዴት ብላ ነው አብረው የምትኖረው? እሱስ ደስተኛ ይሆናል እንደ ቤተሰብ? ቆይ ከማይወዳችሁ ሰው ጋር ስትኖሩ ምን አይነት ስሜት ይሰጣል? ሲጀመር ያ ሰው አሁን ለምሳሌ እናንተ የምትወዱት ያ ሰው የማይወዳችሁ ጭራሹንም ማየት የማይፈልግ ከሆነ እንዴት ነው የፍቅር ህይወት ሲጀመር የሚመራው? ምን አይነት ስሜትስ ነው የሚኖረው? አዶናይ ለምን እንደሆነ አላውቅም እንደዚህ ችክክ ያለው። እሷ እኮ ገና ስታየው ራሱ እንደሚያስጠላት ነገር እውነት ቤተሰብ እና ደራሲው እባክህን ድምጻችን ይሰማ። ለእኛም ኮመንታተሮችም ምነው ባላየ ባልሰማ ሸመጠትከን እያሉት ነው። ለማንኛውም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? ጌታ በያላችሁበት ይጠብቃችሁ። የድንግል ማርያም ልጅ ያሰባችሁትንና ያቀዳችሁትን ደግሞ ያሳካላችሁ። በልባችሁ ያለውን ሁሉንም ፈጣሪ ይፈጽምላችሁ። ውድ ቤተሰቦቼ እኔንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ ነው የማመሰግነው። እንደው ግን ቤተሰብ ማለት ነው ላይክ ማድረጓ ላይ ምን ሆናችሁ ነው? ኧረ ተው ተው ተው፣ ፈጣሪን አይጎዳችሁም። ላይክ አድርጉ። እውነት ምን አለበት? እኔም ሁልጊዜ ጭቅጭቅ። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉት፣ ካልተመቻችሁ ደግሞ የእናንተ ፍላጎት ነው። ያለ እናንተ ፍላጎት ምንም የሚሆን ነገር የለም። ግን ብታበረታቱኝ ላይክ ብታደርጉልኝ መልካም ነበር። ምክንያቱም ለእናንተ ምንም የሚቀንስባችሁ ነገር የለምና ማለት ነው። እና ቤተሰቦቼ ለማንኛውም ከልብ አመሰግናለሁ። እንግዲህ ወደ ድራማው ስመለስ መሲ ኤልሹን ለማዋረድ ወይም ደግሞ በእህቴ ላይ እያደረግሽ ያለሽው ነገር ውሸት ነው፣ እውነታውን ማውጣት አለብሽ ብላ ያ አወጣዋለሁ ያለችውን መረጃ ከማውጣቷ በፊት ኤልሹም አይ ምን ውሸቴን ነው፣ እኔ ነኝ ያደረግኩት፣ እሷ ምንም ነገር አላደረጋችኝም፣ እንደውም ከፈለጋችሁ ይቅርታ ጠይቃለሁ ብላ እንግዲህ ወደ እውነታው ተመልሳለች ማለት ነው። ወይዘሮ ሄለንም እዛ ላይ አይ ልጄ ምን አይነት መረጃ መሲ ብትይዝብሽ ነው እንደዚህ እየሆንሻለሽው? አዋረርችኝ እያለችው እንግዲህ ወይዘሮ ሄለንም በጣም ተናዳ እዛ የተሰበሰቡትን በቃ ሂዱ ወደ የክላሳችሁ ብላ ልጇን እየጎተተች እዛ ወደ ክላሷ ትገባለች። ልጅቷም ለምንድን ነው እንደዚህ ያደረገችው? ምን ይዛብሽ ነው ብላ ስትጠይቃት ያው በፊት ካስታወሳችሁ ድራማው እንደጀመረ አካባቢ መሲን ገፍታ እየወረወረቻትና ራሷን ስታ የነበረበት በሽታ ዋናዋ ራሷ እንግዲህ ኤልሹ ናት የገፋቻት ማለት ነው። ወይዘሮ ሄለን እንደውም ካስታወሳችሁ እዛ ላይ መሲን አፍና ለመግደል ሁሉ ሞክራ ነበር። ያው ሰው ከኋላዋ ስለደረሰባት ትታታለች እና ልጨርሳል ነበር በሰዓቱ። እንግዲህ እሱን ይዛብኛለች፣ ስለሱ ስናወራ ደግሞ ቪዲዮ ቀርጻ ይዛብኛለች፣ በዛ ነው እያስፈራራችኝ ያለችው ስትላት፣ ወይዘሮ ሄለን ደግሞ በዚህ ተናዳ ያው መሲ ላይ ሁልጊዜም ታውቃላችሁ ስለ መሲ ያላት አስተሳሰብ፣ ስለ መሲ ያላት አመለካከት ሁሉንም አይነት መረጃ ታውቅብኛለች፣ እኔ ለእያንዳንዷ የማደርጋትን ነገር ታውቃለች ብላ ስለምታስብ መሲን በምን ልጉዳት፣ በምንስ ለሷ የሆነ ነገር ላዘጋጅላት እያለች ስትደግስበት የነበረው ነው ወይዘሮ ሄለን። አሁን ግን ያም ሆነ ይህ ሄዳ ስልኳን ቀምታታለች። ግን መሲ በዚህ ደረጃ ትፈራታለች ማለት ነው ሄለንን? አልሰጥም ማለት ትችል እኮ ነበር።
ሲቀጥል ወይም ደግሞ ሄለን ከምትወስደው ይልቅ እኔ ብሆን ማለት ነው ቤተሰብ እኔ በመሲ ቦታ ብሆን ኑሮ ሄለን ስልኩን ከምትወስደው ወርውሬ እኔ ብሰብረው ነበር የሚሻለኝ። ምክንያቱም ከሄለን እጅ ገባ ማለት እውነትም ያለችውን መረጃ ሌላ ቦታ ካላስቀመጠችው እና እዛ ተቀምጦ ከሆነ ብዙ ነገር ነው የሚወጣው። ከቴዲ ጋር እንደምታወራ ታወጣዋለች። እስከ ዛሬ ድረስ እየቀረጸች ስታስቀምጠው የነበረውን መረጃ ምናልባትም ደግሞ ከአቶ ቶማስ ጋር የተጻጻፈችውን ቴክስትም ልታገኘው ትችላለች፣ አይታወቅም። ሰው መሲ ያንን ሁሉ መረጃ ከሌላ ቦታ ደብቃ ካላስቀመጠችው በስተቀር እንግዲህ ወይዘሮ ሄለን እጅ ገብቷል ማለት ነው እና ወይ ስልኳን ውሃ ውስጥ ከታ ወይም የሆነ ነገር አድርገው ውሃ ውስጥ እንኳን አትችልም፣ እዛው ከፊት ለፊቷ ስለነበረች፣ ግን ከዛው ከፊት ለፊቷ ስልኩን ከስከስ ነበር ማድረግ የነበረባት። ለማንኛውም ስልኩን ወስደዋለች። ሌላው ደግሞ አዶናይ ያው ሁላችንም እንደምናውቀው ከክላሷ እሷ የምታወራውን እየቀረጸ ወይም ድምፁን እየቀዳ የሚያስቀምጥ የሆነ መሳሪያ እዛ ውስጥ አስቀምጦ ነበር። ነገር ግን በዛሬው ዕለት ወይዘሮ ሄለን አልጋዋን ከፈት ስታደርግ ወይም ደግሞ አንሶላ ምንድን ነበር የሚባለው የአልጋ ልብሱን ወደ ላይ ከፈት ስታደርገው አግኝተዋለች። እውነት አዶናይ ግን ቤተሰብ ማለቴ እንድትዘጋ ያደርገዋል? እውነት ወይዘሮ ሄለን እንድታገኘው ፈልጎ ነው ወይስ ደግሞ ተሳስቶ ነው እዛ ጋ ያደረገው? ምክንያቱም እዛ ጋር በጭራሽ አንድ የሚሰርቅ ሰው ቤተሰብ አስባችሁታል? አንድ የዛን ሰው መረጃ ወይም የሚያወራውን የሚሰርቅ ሰው እንዴት ያልጋ ልብሱን ገለጥ አድርጎ ካንሶላው ላይ ያስቀምጣል? የሆነ ነገር ሌላ ነገር አስቦ እንጂ በጭራሽ እንደዛ ያደርጋል ብዬ አላስብም። እስከ ዛሬ ካስታወሳችሁ ካልጋው ከኋላ በኩል በፕላስተራሽ እንትን ብሎ ነበር የሚያስቀምጠው። አሁን ግን ልክ ያልጋ ልብሱን ወደ ላይ ከፈት አድርጎ አንሶላ ነው ያደረገው። ስለዚህ አዶናይ ሌላ ነገር አስቧል ማለት ነው። ወይዘሮ ሄለን ማን እንደሚከታተላት ይህንን ነገር ማን እያደረገው እንዳለ አሁን የምታውቀው ነገር የለም። ነገር ግን እስኪ ምን ያወራል ብላ የሆነ ትንሽዬ ነገር አውርታ ያ መረጃ ይይዛል አይይዝም፣ ይቀዳል አይቀዳም የሚለውን ነገር ለማረጋገጥ እየሞከረች ነበር ማለት ነው። ሌላው እች ተንከሲስ የሆነች አረመኔ ኤልሹ ተብዬዋ አሁንም ለኑኑ ትልቅዬ ድግስ አዘጋጅታላታለች። ያው ይቅርታ እንዳለቻትና ካሁን በኋላ እህትና እህት ሆነው እንደሚቀጥሉም ተናግራለች። ነገር ግን ይህንን ነገር ያደረገችው ደግሞ ከእናቷ ጋር ተማክራ ነው። እሰራላታለሁ፣ አሁን እውነትም ይቅርታ አድርጌላታለሁ፣ ነገር ግን ይቅርታ አድርጌ አሳይሻለሁ ምን እንደማረጋት እያለችም እንግዲህ እናትና ልጅ ተማክረውበታል ማለት ነው። መሲም ብትሆን አለችበት ከዚህ ላይ። በነገራችን ላይ አሁን ከኑኑ ጋር ተታርቀዋል። እንግዲህ እየቀረበቻት ነው። ነገር ግን ገና ከሆኑ ጀምረዋለች ነገርን። አዶናይ ጋር ሄዳ ስታናግረው አዶናይ ጥሩ ፊት አልሰጣትም። አንቺ ለእኔ ልትሆኝ አትችይም፣ እህትነቱን ተይውና በውስጥሽ ምን እንደምታስቢ አውቃለሁ። ምላስሽ ላይ ነው ወንድሜ የምትይኝ እንጂ ያንቺን ውስጥ እኔ ጠንቅቄ ያውቃለሁ። ሰው እኔና አንቺ ጋር አሁን በኋላ ምንም አንጠቃቀምም፣ ብትርቂኝና ብርቅሽ ነው የሚሻለው ብሏታል። በዚህ ደግሞ በጣም ስለተናደደችበት አሁን አዶናይን ለመጉዳት ምንድነው እያደረገች ያለችው? ኑኑን ነይ ቶሎ ትልና ከወንድሟ ከቤሉል ፊት ጓደኛ እንዳለው ጓደኛው ጋር ሊሄድ እንደሆነ ምናምን። እንግዲህ በዚህ ነገር ደግሞ ቤተሰብ ቤሉልን አሳምነዋለች። ቤሉልን አንተ ኑኑን ትወዳታለህ፣ ታፈቅራታለህ። ስለዚህ ኑኑን የራስህ ማድረግ የምትፈልግ ከሆነ እኔ አግዛለሁ፣ እኔ የምልህን ብቻ ስማኝ ብለዋለች። ቤሉል ደግሞ የሆነ ጅል ነገር ነው፣ አምኗታል፣ እሺ ብሏታል። እሷ እንደምትፈልገው ሊያደርግላት ነው። እንግዲህ ሁለቱ እህትና ወንድም አንድ ላይ ምግብ እየበሉ እያለ ኑኑን ትጠራትና የምታወራው ስለ ቤሉል ፍቅረኛ ነው ማለት ነው። ቤሉል ፍቅረኛ እንዳለው፣ ቤሉል ከፍቅረኛው ጋር ሊሄድ እንደሆነ፣ ከከተማ ሊወጡ እንደሆነ ምናምን አያችሁ፣ ከኑኑ ፊት ማለት ነው። ኑኑ ደግሞ ያው ታውቃላችሁ ቤሉልን በጣም ነው የምትወደው፣ በጣም ነው የምታፈቅረው። ከአዶናይ ጋር ያላትን ግንኙነት እንደው የግድ ባይሆንባትና አዶናይ ቢፋታት ቢተዋት ከቤሉል ጋር ብትቀጥል በጣም ደስተኛ ነበረች። ነገር ግን ያ ነገር እንዳይሆን እንግዲህ አዶናይን ለመጉዳት ስትል በራሷ ወንድም ላይ እቃቃ የተጫወተችበት ነው ማለት ነው። አስባችሁታል? እሷ የምትፈልገውን ለማድረግ ወይም ደግሞ እሷ ከምትፈልግበት ደረጃ ለመድረስ አዶናይ ስላናደዳት እሱን ለማናደድ በወንድሟ ላይ እቃቃ የተጫወተችበት ነው። አስባችሁታል? እስከዚህ ድረስ ነው። ለወንድሟ ምንም አይነት ደንታ አልሰጣትም። የወንድሟ ስሜት ምንም ይሁን ወይም ደግሞ ይረገጥ ጣጣ አልሰጣትም። እንግዲህ እች ልጅ ማለት ኑኑ ወንድም ቤሉል ፍቅረኛ አለው፣ ከከተማ ሊወጡ ነው ምናምን፣ በጣም ነው የሚወዳት ምናምን እያለች ከሱ ፊት ታወራለች። ይሄን ማለት ደግሞ ኑኑ እንዴት እንደዚህ ያደርጋል?
እንዴት ከቅርብ ጊዜ ወዲህ እንዴት ፍቅረኛ ሊኖረው ቻለ? በዚህ በትንሽ ጊዜ ውስጥ እንዴት ፍቅረኛ ሊኖረው ቻለ? እያለች እንግዲህ እያብሰለሰለች ነው ማለት ነው ኑኑ። ያም ሆነ ይህ ኑኑ ከአዶናይ ጋር ያላትን ግንኙነት ብታቆም በጣም ደስተኛ ናት። ነገር ግን በጭራሽ ሌላው ደስ የሚለው ነገር የአዶናይ የማነው ስሟ የኤልሹና የኑኑ መታረቅ መሲ በጭራሽ አልተቀበለችውም። ሌላ ተንኮል እንደተዘጋጀላትና እናትና ልጁ ትልቅዬ ድግስ እንደደገሱላት ጠንቅቃ ታውቃለች መሲ። ከሀስከፈ እናትና ልጅን ስለምታውቀው ኑኑ ደግሞ ምንም የምታውቀው ነገር የላትም። ኑኑ ጅልና ሞኝ ስለሆነች አሁን ምንድን ነው ያለቻት ለእህቷ፣ እውነት ኤልሹን አምንሻት ነው ወይ? እች እኮ መሰሬና እባብ ናት። ምን ድግስ ደግሰውልሽ ሆን? ምን ተንኮልስ አዘጋጅተውልሽ ሆን? እንዴት ታምኛታለሽ? እያለችም ስትከራከራት ነበር። ኑኑ ግን ያው የምታውቀው ነገር ስለሌለ በቃ ይቅርታ አለችኝ፣ ይቅርታ አደረግኩላት፣ እንደውም እኮ ሄለን ሁሉ ታውቃለችም ብላታለች። እና መሲ ግን የእነሱን ስራ ስለምታውቀው በጭራሽ ይህንን ነገር አልተቀበለችውም። እንደውም እንግዲህ ኤልሹና ቶሎ ብላ እውነት ያደረግሽው ነገር ይቅርታ ያልሻት ከልብሽ ነው ወይ? እኔ የማላቅሽ መሰለሽ? የእናንተን ተንኮል እኮ አላጣሁም ብላ ያው ወደ ውጭ እንድትወጣ አድርጋታለች። ኑኑ ግን አምናለች በጭራሽ። እሷ ግን ሌላ ድግስ እየተደገሰላት እንደሆነ የምታውቀው ነገር የለም። ያው ፈጣሪ መልካም ነው። ምንም እስካሁን ድረስ እነሱ በእሷ ላይ ያላደረጉት መጥፎ ነገር የለም። በእሷ ላይ ያልፈጸሙት ወይም ለማድረግ ያልሞከሩት ነገር የለም። ያው አልተሳካላቸውም። ወደፊትም ምናልባትም ላይሳካላቸው ይችላል። ግን ኤልሹ ማለት አስባችሁታን? ወንድሜ ያላንተ ማን አለኝ? አንተ እኮ ቅርቤ ነህ። አንተ ሁሉ ነገሬ ነህ። ስለዚህ አንተ የተጎዳህ ማየት አልፈልግም። እሱ ኑኑን ለአንተ ማድረግ እፈልጋለሁ ብለዋለች። እሱን እንደዛ ነው ያለችው። ከሱ ፊት ደግሞ ምንድን ነው ያለችው? ማለት ከኑኑ ፊት እሱን ወንድሟን ስታዋራ ደረጃዋን የጠበቀች ጓደኛ ስላገኘህ በጣም ደስ ብሎኛል ነው ያለችው። እና የሆነ የተምታታ ወሬ ነው።